የአማራ ህዝብ የህልውና ትግል በአካባቢያዊነት የታጠረ አይደለም። ከዚህ በፊት አንስተነዋል። የወልቃይት ጉዳይ በጂኦግራፊ ጎንደር፣ የራያ ጉዳይ በጂኦግራፊ ቤተ አማራ ወሎ ላይ፣ የደራ ጉዳይ በጂኦግራፊ ሸዋ ላይ፣ የመተከል የፓዊ ጉዳይ በጂኦግራፊ ጎጃም ላይ። በአማራነት እሳቤ ግን ሁሉም በተመሳሳይ ልኬት የሚታይ ካልሆነ በቀር ለመተከልና ለፓዊ ጎጃም የተለየ ተቆርቋሪ ጎጃም ያለ አማራ ሊያደርገው የሚችል ምንም አይነት ፖለቲካዊ ምክንያት የለም። የወልቃይትን ጉዳይ የጎንደር ብቻ ጉዳይ አደርገዋለሁ የሚል መንደራዊ እሳቤ ያለው ጥቂት ፖለቲከኛ ካልሆነ በቀር ከየትም ጫፍ ላለው አማራ የህልውናው የማንነቱ ጥያቄ ሆኖ የቀረበ የአማራ አንገቱ አንድ ነው በሚል ከተማ መልክ ይሄንን እውነት ነው ይዘህ የምትነሳው። የአማራ ህልውና ፒላር መሰረቶች የመነሻ ምክንያትም በ1983 አግባብ ባልሆነ መንገድ ተቀናንሶ ተኮርኩሞ በተሰራ ቢያንስ የጠቅላይ ግዛት ይዘቶችን እንኳን ባላከበረ ሁኔታ በሰሩት አማራ ማርጂናላይዝ የሚያደርግ የፌደራል አወቃቀር ውስጥ ክልል ብለው ከሰሩት ውጪ ያለው አማራ ኤክስፖዝ ይሆን የተጋለጠ ለአደጋ የተጋለጠ በመሆኑ እነ ፕሮፌሰር አስራት ወልደየስ አማራነትን የመደራጀት ምክንያት ሲያደርጉት የአማራ ክልል ብለው ከተሰራው ክልል ውጪ ያለው አማራ የህልውና አደጋ ውስጥ በመግባቱ ምክንያት የነበደኑ የናርባብ ጉጉ የነወተር እልቂትና አማራን እና ነፍሰ ጡሮች እናቶቻችንን ከነነፍስ ገደል የመክተት እርምጃ ያንን ተከትሎም ከክልሉ ውጪ ያለውን አማራ የምንታገልለት ሳይሆን የምንታገለው ነው የሚለው የብአዴን የፖለቲካ ፕሮግራም ከክልል ውጪ ያለውን አማራ ለከፋ አደጋና ለዘር መጥፋት ወንጀል የጋረጠ አደጋ ያመጣ በመሆኑ ነው የአማራ ህዝብ የህልውና ትግል የጀመረው። ይሄ በወልቃይት ሲሰራ የነበረውን ግፍ፣ በራያ ሲሰራ የነበረውን ግፍ ወተር አርባ ጉጉ ላይ የተሰራው ግፍ ጋር ልዩነት ኖሮት ያለው ተደርጎ የሚወሰድ አይደለም። በፓዊ የተሰራው ግፍ፣ በመተከል የተሰራው ግፍ፣ በደራ የተሰራው ግፍ ከዛ ጋር የሚታይ ነው። አሁን ደግሞ በአዲስ አበባ እየተሰራ ያለው ግፍ ውስን ከተጠሩ ቦታዎች ሁሉ የጉራ ፈርዳ ሞፈር ሰመት እየተባለ አማራው በግፍ እየተፈናቀለ የሚሰደድበት ነበር። በአጠቃላይ በመላ ሀገሪቱ ያለ አማራ ነኝ ብሎ ቀና ብሎ እንዳይሄድ ነፍጠኛና ጨቋኝ የሚል ስያሜ፣ መጤና ሰፋሪ የሚል ስያሜ ጀኖሳይድ ለመፈጸም አስቀድሞ ሲምቦላይዝ ማድረግ ካራክተራይዝ ማድረግ የዘር ማጥፋት ወንጀል ተሳታፊዎች የሚያደርጉት መንግስት በሚባለው አካል የሚደገፉ አካላት የሚያደርጉት እንቅስቃሴ በሙሉ በአማራው ላይ በግፍ ሲፈጸም ይቆያል። ይሄንን አጠቃላይ ሁኔታ የሚቀይር የገዘፈ የህልውና ትግል መደረግ አለበት ብሎ የተጀመረን ትግል በአንድም በሌላ መልኩ ተራርፎ አንድ አካባቢ ላይ ባለ የወረዳ ጥያቄ ለክቶ ለማስቀመጥ መሞከር በአማራ ህዝብ ላይ እየተፈጸመ ያለ ክህደት ተደርጎ የሚወሰድ ከአብይ አህመድ ጋር ተስማምቶ ፓዊና መተከልን ማስመለስ የሚቻል ቢሆን ይሄንን ለማስመለስ ሲባል ብቻ ከአብይ አህመድ ጋር ዝምድና እንፍጠር ማለት በአማራ ህዝብ ላይ ክህደት መፈጸም ነው። በተመሳሳይ ሁኔታ ወልቃይትን ማስከበር አይቻልም እንጂ ማስከበር ቢቻል እንኳን ወልቃይትን ለማስከበር በሚል ከአብይ አህመድ ጋር ስምምነትና ውል ውስጥ መግባት በአማራ ህዝብ ላይ ክህደት መፈጸም። ራያን አተርፋለሁ ብሎ ራያን ለማትረፍ ከአብይ አህመድ ጋር ዝምድና እንፈጽም ማለት በፓዊ ጉዳይ አገባኝም ወልቃይትም የኔ ጉዳይ አይደለም ብሎ ክህደት እንደመፈጸም። የአማራ ህዝብ ጥያቄ አንድ ኮርነር ላይ ብቻ የታጠረ አይደለም። የማንነትና የወሰን ጥያቄ በአራቱም ማዕዘን በጎጃምም በጎንደርም በሸዋም በወሎ ላይ ያሉ መሰረታዊ ጥያቄዎች ናቸው። ይሄ ብቻ አይደለም። የአማራ ህዝብ አባይን ተሻግሮ በሰራት ሀገር ካፒታል ሲቲ ውስጥ የመኖር መብት ተከልክሎ አዲስ አበባ መግባት አትችልም የተባለ ህዝብ አዲስ አበባ ላይ ያለው ከ50-60 በመቶ በላይ የሚሆነው አማራነቱን በኩራት ቀና ብሎ እንዳይናገርበት ተደርጎ አንገት እንዲደፋ የተደረገበትን የ4 ኪሎ ፖለቲካ መለወጥ ሳይቻል የአማራን ህዝብ ትግል አንድ ቦታ ላይ ባለ ጥያቄ ለማጠር መሞከርና ከአብይ አህመድ ጋር
ከኦህዴድ ጋር የሚደረግ የዝምድና ፖለቲካ በአጠቃላይ በአማራ ህዝብ ላይ እንደሚፈጸም ክህደት ተደርጎ መቆጠር አለበት። በተመሳሳይ ሁኔታ ከህወሓትም ሆነ ከሌላ ማንኛውም አካል ጋር የሚፈጠር አሊያንስ እነዚሁ ልክ ለኦህዴድ ያነሳናቸውን መሰረታዊ የአማራ ህዝብ ጥያቄ ኮምፕሮማይዝ በማድረግ ላይ ይህንን የአማራ ህዝብ ጥያቄና ምንድነው የህልውና ትግል በሚሽር መልኩ መሰረታዊ ጥያቄዎቹን ለድርድር የማቅረብ እንቅስቃሴ ከተሄደ ይሄም አደጋ ነው። ስለዚህ ያለ እውቀት የሚደረግ እንቅስቃሴ ካለ ነገርየው ትክክል ስላልሆነ ማቆም ያስፈልጋል። ቢሆነኝ ተብሎ የሚደረግ እንቅስቃሴ ካለ ግን በዚህ መንገድ የምናተርፈው ማንነት፣ የምናተርፈው ወሰን፣ የምናተርፈው ቀበሌና ወረዳ ሊኖር እንደማይችል መረዳት ያስፈልጋል። ይሄ በመሰረቱ የአማራን ህልውናና አንድነት አደጋ ላይ ከጣለ ኤክስፖዝ ተጋላጭነቱን የበለጠ ይጨምረዋል። አስተውል። ከአብይ አህመድ ጋር በመሰለፍ የምታተርፈው ራያ የለም። ቢኮዝ የአብይ አህመድ አገዛዝ ወይም የኦህዴድ አገዛዝ ወሎ ሰሜን ኦሮሚያ አደርጋለሁ ብሎ የተነሳል። አማራ ሁነህ እያለ ከአብይ አህመድ ጋር በመሰለፍ ወልቃይትን አድናለሁ ካልክ አብይ አህመድ እኮ ወሎ ሰሜን ኦሮሚያ ነው የሚል ካርታ አዲስ አበባ ላይ አስተክሎ በየድርጅቱ ይዞ የሚንቀሳቀስ አካል ዘኢንታየር ወሎን ሰሜን ኦሮሚያ አደርገዋለሁ ከሚልና አሰብን መያዝ በዘላቂነት ወደፊት እነሱ በምናባቸው የሳሉትና የሚያስቡት የታላቋ ኦሮሚያ የባህር መውጫ አድርገዋለሁ ብሎ ወሎን ሰሜን ኦሮሚያ በማድረግ በኩል አሰብን ወደብ አደርጋለሁ ከሚል አካል ጋር ተባብረህ ወልቃይትን ልታተርፍ አትችልም። it's impossible። ይሄ በአግባቡ መታየት አለበት። ስለዚህ የአገዛዙ ስርዓታዊ አደገኛ አካሄድን ከግምት ያስገባ ስር ነቀል ለውጥን መሰረት ያደረገ ትግል ማድረግ ይገባል። በሌላ በኩል 4 ኪሎ ያለውን አገዛዝ መለወጥ ያስችላል ያልከውን ስልት ተከትለ በምትሄድበት ጊዜ የአማራ ህዝብ ለህልውና ትግል የተነሳባቸውን የወልቃይትን፣ የራያን፣ የመተከልን፣ የፓዊን እና በኢንታየር በመላ ሀገሪቱ ላይ ያለውን አማራነት አንገት መድፊያ የተደረገበትን ስርዓታዊ ለውጥ ኮምፕሮማይዝ አድርገህ ከሻቢያም ከወያኔም ከሌላም አካል ጋር አሊያንስ ፈጥራለሁ ካልክ አሁንም ተመሳሳይ በደል፣ ተመሳሳይ ክፋት፣ ተመሳሳይ የፖለቲካ ውስልትና የሰራህ ነው ማለት ነው። በመሰረቱ መደረግ ያለበት ከከሌ ጋር አሊያንስ ለመፍጠር ከእንትና ጋር ለማድረግ በሚል ከዚህ በፊት ያቀረብነውን ትችት ታስታውሳላችሁ። በአማራ ውስጥ የራስህን አንድነት የሚያስጠብቅ ሴንትራል ኮማንድ መመስረት የሚያስችል የራስህን አንድነት ከመመስረት በፊት ከራስህ ወንድሞች ጋር እየተወጋገዝክና እየተለያየ ከሌሎች ጋር ያውም በብዙ መልኩ ብዙ መጠፋፋት ብዙ የፍትህ ጥያቄ ከሚነሳባቸው አካላት ጋር ተፈጥሯል በምትለው ገና የምናብ አንድነት እዚህ ከወንድሞች ጋር የምትታኮስበት ሁኔታ ከፈጠርክም በተዳከመ የአማራ አደረጃጀት እንደ ትሮይ ፈረስ የሚጋልቡ ሌሎች አካል ጋር የምትፈጽመው ውል በአማራ ላይ በደል እንጂ ነፃነት አያመጣም ብለን ሞግተናል። ይሄንን ሂደት በማናቸውም ጊዜ ተመቸን አልተመቸን እያልን የምንቀያይረው አቋም አይደለም፣ ክሊር መሆን አለበት። ሁልጊዜም ደዋል የምናደርግ ሁልጊዜም 4 ነጥብ አድርገን የምንነሳው የአማራ ህዝብ በኢትዮጵያ ውስጥ ያለው መሰረታዊ ጥያቄ አለ። ይሄ ጥያቄ በኢትዮጵያ ማዕቀፍ ውስጥ ሊፈታ የሚችል ከሆነ እሰየው፣ በኢትዮጵያ ማዕቀፍ ውስጥ እንዲፈታ ኢትዮጵያም እንዳገር እንድትኖር የአማራ ህዝብ ፍላጎት አለ። ይሄ ሳይሆን ቀርቶ በአማራ ኪሳራ የምታጸናት ኢትዮጵያ ግን አትኖርም። ቦልድሊ ተናግረናል። ይሄንን በአማራ ደም ሌላው ጥግ ጥጉን ይዞ በሚፈልገው መንገድ ተደራጅቶ መሬቱንም ባንኩንም ታንኩንም ይዞ ሲያበቃ ከኢትዮጵያ ቦጥቦጦ እየተጠቀመ አማራ በየድንበሩ ሲሞት እንደኖረላት ሀገር ትጠበቅልኝ ትኖርልኝ ስላለ ዋጋ በከፈለባት ሀገር እንደገና ዳግም በአማራ ደም ብቻ የኢትዮጵያ መሬት፣ የኢትዮጵያ ግዛት፣ የኢትዮጵያ አንድነት ይጸና ይመስል ለኢትዮጵያ መጽናት ብቻ እየገበረ አድርገህ ለምታስብ ራሱ ተንፋሹ ከተቋረጠ ሊኖርላት የምትችል ኢትዮጵያ እንደሌለች አውቆ የመጀመሪያ እርምጃው ራሴን ማደራጀት ማጽናት የሚል ፒላር ላይ ቆሟል። at the end of the day በአማራ ህዝብ ደህንነት መጠበቅና መዳን በኩል ኢትዮጵያ የምትባል ሀገር ትጸናለች እንጂ አትፈርስም። ያልተደራጀ ህዝብ፣ ድርጅት የሌለው፣ ኢኮኖሚ የሌለው አግባብ ባለው መንገድ የኃይል መገለጫ አሁን ማንም አካል ኢኮኖሚም በወታደራዊ
አቅምም የጎለበት አካል አሸናፊ ነው፣ ተደማጭነት አለው በዓለም ላይ ጉልበት ገዢ ሆኖ የወጣበት ዘመን። ስለዚህ የመጀመሪያው እርምጃ ከማን ጋር ጥገኝነት መሰረታለሁ ከማን ጋር ምናምን ከሚለው በፊት ምን ያህል ጠንካራ አደረጃጀት እሰራለሁ ብለህ ነው መነሳት ያለበት። ይሄ ከግምት ውስጥ መግባት አለበት። ይሄ ማለት ግን አጠቃላይ አገዛዙ በመላ ሀገሪቱ እያመጣ ካለው አደጋ እየጋረጠ ካለው አደጋ አንጻር ቀደም ሲል ባነሳ ነው መንገድ በትግራይ ያለውንም ከፋፍሎ እርስ በርሱም እያጋጨ እንደገና ከአማራው ጋር ለማጋጨት እያደረገ ያለው እንቅስቃሴ አማራውንም እርስ በርሱ እያጋጨ እንደገና ከትግራይ ጋር ለማጋጨት እየሄደበት ያለው መንገድ ለመግታት የሚያስችል ስትራቴጂ መከተል ይገባል። ኦህዴድ ባዘጋጀው ወጥመድ ሰተት ብሎ ገብቶ በአደጋ ላይ አደጋ ላለመጥራት በትግራይም በአማራም የሚንቀሳቀሱ ኃይሎች ቢያንስ ይሄንን ከግንዛቤ ማስገባት አለባቸው። ታክቲካልም ስትራቴጂካልም አሊያንስ ልኖር እንችላለን አንችልም የሚለው ቀጥሎ የሚመጣ ጉዳይ ነው። መጀመሪያ ሁለቱም አካላት በትግራይም በአማራም ላይ አደጋ ይዞ የመጣውን ኃይል መቋቋም የሚያስችለው በሁለቱ በኩል ያሉ የፖለቲካም የማንነትም የወሰንም ጥያቄዎች ፖለቲካዊ የሆኑ የማንነትም የወሰንም ጥያቄዎች ሊፈቱ የሚችሉት ቲፒኤልኤፍ በብሪት ቲፒኤልኤፍ እንደሚለው ስታትስ ኳንቴ በማለት ቲፒኤልኤፍ እንደሚለው በኃይል የወሰደውን በኃይል አስከብሬ እቀጥላለሁ በማለት በኩል የሚከወን አይደለም። ይሄ እንደማይሆን አውቆ በአጠቃላይ የጥያቄዎቹ መለወጥ የመልሶቹ መለወጥ ያመጣልና በተመሳሳይ ጥያቄ የተለየ መልስ አይመጣምና ቀደም ሲል የተሰራው ፖለቲካል ኬሚስትሪ ወደሚታረምበት መንገድ መምጣት ካልተቻለ በውሃ ቅዳ ውሃ መልስ ቀደም ሲል በታጠሩበት ተቸክለው በቀሩበት እሳቤ አሁን እንደሚባለው እንደሚታሰበው ኦህዴዶች እንደሚያለከልኩት የቲፒኤልኤፍ ኃይል ወደ ወጥመድ ሰተት ብሎ ገብቶ አማራው ጋር ወደ መታኮስና ወደ ልህ የተገባ እንደሆነ መጠፋፋቱ ኦህዴድን አትራፊ ያደርገዋል። በእርግጠኛነት ግን ውጊያ አድርጎ የሚያተርፍ አካል አይገኝም። እድሜ ልክ በመዋጋት ውስጥ ሊኖር ይችላል። ተሳክቶ ብታሸንፍ ዓመት አይቆይም ተጠራርጎ ከዛ ቦታ ለመመታት ወደ ሌላ ጦርነት ለመግባት ጦርነትን ሊያስቀር የሚችል በጋራ ፍላጎትና ጥቅም ላይ የተመሰረተ ሁለቱንም ህዝብ አሸናፊ ሁለት ህዝብ የምንለውን አንድ ህዝብ አድርጎ በአሸናፊነት እንዲወጣ ሊያደርግ የሚችል የፖለቲካ ኃይሎች በየጊዜው የሰሩትን ስህተት አርሞ በዘላቂነት ህዝቡን ከጦርነት አደጋ ሊያወጣ የሚችል ተግባቦት መፍጠር የሚችል የፖለቲካ እሳቤ ማምጣት ይከፍላል። ይህንን በማህበራዊ ሚዲያ ጩኸት ልኬት የማትመዝን ከሆነ በአግባቡ ፖለቲካን በቅጡ የተረዳህ አካል ከሆን ስክነህ ስታበቃ ለዚህ ዘላቂ መፍትሄ ለማምጣት የሚያስችል ነገር ውስጥ ትገባለህ። ይሄ ሳይሆን ቀርቶ አሁን የተያዘው ግብግብ አብይ አህመድ ባይቶናንም አረናንም ሳልሳ ወያኔንም ምናምንንም በቃ የተደራጀ የፖለቲካ ኃይሎችን አሰባስቦ አምጥቷል። እነዚህ ኃይሎች ከአብይ አህመድ ጋር አጋርነት በመፍጠር ጥቅም ማስከበር ይቻላል የሚል ድምዳሜ ላይ ደርሰው ነው እንቅስቃሴ የጀመሩት። በቅርቡ ለተዋጊዎች እና ለቀድሞ ተዋጊዎችና ምናምን በሚል የቲፒኤልኤፍ ኃይል ከፍተኛ ገንዘብ ወደ 6 ቢሊዮን ገደማ ተሰበስባለሁ የሚል እንቅስቃሴ መጀመሩን ተያይዞ የአገዛዙ ካድሬዎች ምን ሲሉ ነው የነበሩት? ይሄ ለጦርነት የሚደረግ ዝግጅት ነው፣ ይሄ ገንዘብ ለጦርነት የሚውል ነው በሚል አጠቃላይ ወደ ትግራይ መሄድ ካለበት የነዳጅ ምርት አንጻር እየሄደ ያለው ነዳጅ 6% ብቻ ነው ብሎ ደግሞ ቲፒኤልኤፍ ይከሳል። 6% ነው ነዳጅ ወደ ክልሉ እየመጣ ያለው። ስለዚህ በተለየ ሁኔታ ለጦርነት ይውላል የሚል እሳቤ ስላለ እዛ ጋር መቀነስ ታይቷል። በአንድ በኩል ይሄ ኮምፕሌን አለ። በሌላ በኩል ደግሞ ጦር አንቀሳቅሰው ሲያበቁ ቲፒኤልኤፎችም ያስጠጋሉ። ለምን? በትግራይ ሚዛን የማስጠበቅም ጉዳይ አለ። አንድ ሁለተኛ መጪው ምርጫ ይዞ የመጣው አደጋ አለ። በዝርዝር እንመጣበታለን። ለምን አስገዳጅ ሁኔታዎች ተፈጠሩ? ተመልከቱ። አሁን ምርጫ እየመጣ ነው። ይሄ ምርጫ ሂደት ጦርነት ይዞ መምጣቱ አይቀሬ ነው። ፊት ለፊታችን መጥቶ የተጋረጠ ስለሆነ ለምንድን ነው ጦርነት ይዞ የሚመጣው? እንሄድበታለን በዝርዝር።
መላምት አይደለም፣ የቢሆናል ትንታኔ አይደለም። ፋክት ላይ ቤዝ ያደረገ ትንታኔ ነው የሚሆነው። እውነታውን መሰረት አድርገን ነው የምናቀርበው። እነዚህ ፋክቶች ተነስተን ምንድነው እየሆነ ያለው የሚለውን ነገር እስቲ አንድ ባንድ እየፈተሽን እያየን እንጓዛለን። አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። በነገራችን ላይ የፋኖ አንድነት ፈተና በሚለው ማዕቀፍ ውስጥ እነዚህ ሁኔታዎች ፋክተር አላቸው። አሁን አይታችሁ ከሆነ ያገዛዙ አደገኛ ፕሮፓጋንዳ የት ጋር እንዳተኮረ እዩት። ነገርየውን የእውነት ስለ አማራ ህዝብ የምታስቡ አካላት ሌላ ሪጋርድለስ ኦፍ ኤኒ ፖለቲካል ዲፍረንስ የአማራን ህዝብ ህልውና አደጋ ላይ በሚጥሉ ጉዳዮች ላይ እዛና እዚህ ተበታትነው መወራጨት የሚያዋጣ ጊዜ አይደለም። ትንንሽ ሺዎች አንስተን ስናበቃ ራሳችንን ህዝባችንን ለአደጋ የሚያጋልጥ ነገር ውስጥ ቁጭት የሚወልድ ነገር ውስጥ ባይገባ ጥሩ ነው። ይሄ አስበውበት በጠላትነት የሚንቀሳቀሱ የብአዴን ቅጥረኛ የሆኑ አካላት ሊታረሙ አይችሉም። እነሱ በዓላማ ነው የሚንቀሳቀሱት። ነገር ግን እንደዚህ አይነት ዓላማ የሌላ አካላት ቆም ብላችሁ ሰከን ብላችሁ ማሰብ የሚጠይቅበት አደገኛ ወቅት ላይ ነን። ይህንን መገንዘብ ያስፈልጋል። ተመልከቱ፣ የአማራ አንድነት እንዳይመጣ ምን አይነት ስልት ነው ኦህዴድ የተከተለው? የመጀመሪያው እነ ማረሻን፣ እነ ኮሎኔልን፣ ሌሎቹንም እነ ጸዳሉን፣ እነ ቆራጡን በየደረጃው ያሉ አካላትን የማስከዳት እንቅስቃሴ ነበረ። የማስከዳት እንቅስቃሴ በነገራችን ላይ እንደው ወዲያው ከስር መርሳት ስላለ ካልሆነ በቀር በአንጻራዊነት ካያችሁ ከአፋሕድ ይሄ ነው የሚባል ከድቶ የሚሄድ ኃይል አልነበረም ለረጅም ጊዜ። ከአፋሕድ ይልቅ በሌሎቹ መዋቅሮች የሚከዳው ቁጥሩ አያሌ ነበረ። በተራ ወታደር ደረጃ በሸዋ የነ አርበኛ መከታው እንቅስቃሴ በጣም የቀን ከሌት እልህ አስጨራሽ ትግል በነበረበት ጊዜ ከሌላኛው መዋቅር አገዛዙ በስፋት እያስከዳ ይወስድ ነበር። በጎንደርም ላይ አይታችሁ ከሆነ በፋኖ አደረጃጀት ውስጥ ከጠቅላይ ግዛቱ በላይ በፋኖ አንድነት እንቅስቃሴ በእነ ሀብቴ አደረጃጀት በኩል በየወረዳው የማስከዳት እንቅስቃሴዎች በየጊዜው ዘገባዎች ነበሩ። ይብዛ ሚነስም በጎጃምም ተመሳሳይ የማስከዳት እንቅስቃሴዎች ነበሩ። ቤት አማራ ወሎ አካባቢም ተመሳሳይ ነገሮች ነበሩ። እነዚያ በሚሆኑበት ጊዜ በሌላኛው አደረጃጀት ያልነበረ ግን ለረጅም ጊዜ ሲሰራበት የቆየ ከላይ በአመራር ደረጃ ያሉትን ኮሚኒኬት በማድረግ ያፈረሱ የመጡበት ዋነኛ ስልት በአፋሕድ ሞክረው ያልተሳካላቸው በአፋሕድ ውስጥ ለማሳካት እድል ያገኙት ከላይ አመራሮችን ጭምር አፕሮች ያደረጉበት አደገኛ ስሌት አሁን ያላችሁ ነው። ከአብይ አህመድ ጋር ከኦህዴድ ጋር በመሰለፍ ወልቃይትን ማስጠበቅ ይቻላል፣ ራያን ማስጠበቅ ይቻላል የሚል ሌላኛውን አደረጃጀት ሞክረው ያልተሳካላቸውንና ከስር ከታች ያለውን አመራር ከታች ያለውን የፋኖ መዋቅር ለመቦጥቦጥ ያደረጉት ሙከራ እንበሳም ሳይሳካላቸው ሲቀር ሁለተኛውን የአፋብኃ የሚባለውን አደረጃጀት ከሻዕቢያ ጋርና ከወያኔ ጋር አያይዞ ብቻ በመፈረጅ ላይ የተመሰረተ አፋሕድን ደግሞ እነዛ ከሻዕቢያ ጋር ስላበሩ እናንተ ከኛ ጋር አብሩ፣ ከታሪካዊ ጠላት ጋር እነዛ ተባብረዋል የሚል ስሌት ነበር የተከተሉት። አፋሕድን በቁሙ ለማፍረስ ይደረግ የነበረው እንቅስቃሴ አምስተኛ ረድፍ የሚባለውን የብአዴን በዚህ በአፋሕድ ውስጥ ሰግስጎ ከላይ እስከታች ከከፍተኛ አመራር እስከ ዝቅተኛው ድረስ ኔትወርክ እንዲዘረጋ በማድረግና ለተራዘመ ጊዜ ስራ ሲሰሩ ነው የቆዩት። ይሄ ሁኔታ የብአዴን አምስተኛው ረድፍ አሰላለፍ በሚል ኤክስፖዝ ከተጋለጠ በኋላ በአንድ በኩል ድርጅቱን ከመጥላት ነው የሚመነጨው የሚል ግብታዊ የሆኑ የድርጅቱ ደጋፊዎች ከአማራ ህዝብ ትግል አንጻር የአማራ ህዝብ ትግል ከመጠበቅ አንጻር በአፋሕድ ውስጥ ያለ አመራር ከሆነ አይነካብን የሚል ያልተገባ እንቅስቃሴ ነበረ። ዛሬ ምን ያህል ይቆጫቸዋል አላውቅም። ህሊና ያለው ይቆጨዋል።
ዞሮ ዞሮ የብአዴን የአምስተኛው ረድፍ እንቅስቃሴ በአፋሕድ ውስጥ እንዲከነፍ የማድረግ ከፍተኛ ትግል ተደረገ። አፋሕድን እንደ ድርጅት ከብአዴን ጋር ተደራድሮ የገባ አድርጎ ታሪኩን በዛ ደረጃ አጥፍቶ ለማክሰም እነ ኢያሱ እነ ማስረሻ እነ ኮሎኔል ፋንታሁንን ይዞ አገዛዙ ሲጫወት የከረመው ጫወታ በጥቂት አመራሮች ብስለት እና ነገሩን በጥንቃቄ ማየት አፋሕድ ሙሉ በሙሉ ያገዛዙ የፖለቲካ መሸቀጫ እንዳይሆን በማድረግ የአማራ ፋኖ አንድነት የተሳካ እንዲሆን ለማድረግ ርብርብ ተደረገ። በዚህ ሂደት ውስጥ እነ ኮሎኔል እነ ተስፋ በመቁረጥ አገዛዙ እንደማይሳካለት አውቆ እነሱም በማስከዳት በኩል በአፋባ እና በአፋሕድ በኩል ውህደት ተፈጥሮ አንድነት መጣ እንዳይባል ያልተደረገ ጥረት የለም።